ስጦታው ነው ያማረባት እያለ በልቡ ሲያስብ ነበርና ውስጡ ሳነብ ነበር ብዬ ነበር ማለት ቪዲዮ ኮፒ አድርጌሻለሁ እኮ ስለ ነገር ይወርሽን እቺ ማንሽ ቆንጆ ብዬ ልጠብስላችሁ ቪዲዮ ሌላ ሰው መስሎ ያናገር ነበር። ከዛ የራሱ ጉድ ሆኜ ተገኘው እና ለማንኛውም የገዛኸውን ዕቃ ታሳይኝ ደስ ይለኝ ነበር። አንድ ላይ ብታይሻለሽ ከእሷ ጋር ትንሽ ነገር ታሳይ ለሁለታችንም ነው። ትንሹን ነው ማሳይ። ኧረ ትንሹን ታሳይ። እሺ ትንሽና ትልቅ አለው እንዴ? ደግሞ የስጦታ ትንሽና ትልቅ አለው። ኦ ማይ ጋድ ምን ይሆን? መቼም ዳይመንድ ነው የሚሆነው። የኔ ወል እኮ ምንድን ነው ይህ? ትንሹን ለዩ ነው ለልጄ ለልጄ። ኦ ማይ ጋድ ይህን ድምፅ ካንተ መስማት ደስ ኧረ ይበቃታል እውነት። እንደውም ይሄ ትልቅ ነው። ሊሰፋበት ይችላል ግን አንተ ልጅ እኮ ፌመስ ነች። ፌመስ ነቻ። ፌመስ ሰው የሚገባ ነገር ነው ያመጣው። ስታምር ግን ሰማያዊ እኮ ለወንድ ፒንክ ነበር ለሴት። ሌላ ቃል ገዛ እጄ በቃ ደስ አለኝ አመጣሁ። ታምራለች ደግሞ ማች ነን ማች ነን ማለት እናም ትልቅ ስጦታ አለ ምናላት እውነት ደስ ሲል እኔ የምለው ያጀማ በቃ ብሩኬ አምኖ ተቀበለ ልጅነቱን። ይሄ ነገርማ የሆነ የተደበቀ ሚስጥር አለው ያጀማ እናቴን እና ዛሬ ያው ታውቃለህ ለዚህ ብቻ አይደለም ማለት ነው። እንደውም ልጅ እኮ ትልቅ ስጦታ አለኝ። አሁን አይደለም የምናገር ሲወለድ ተወልዶ ከዛ 10ኛ ዓመቱ ላይ ትልቅ ስጦታ ስጧል። አየህ ግን ጭራሽ ውዶቼ ምግብ በልታለች አልበላችም፣ ጠጣለች አልጠጣችም እያለ ነው ብሩኬ። አረ ብሩኬ ምን ዞረ? አረ ወንድሜ ምን ዞረ? ተው እዩን አትመኑ። ተው እኛ ለእናንተ ብለን ነው እየመከርናችሁ ያለ። ተው እዩን አትመኗት። እዩ የሆነ ተንኮል ጠንስሳባችሁ ነው። ተው በጭራሽ አትመኗት። ምክንያቱም እዩ ለማንም አተኛም። እዩ ማለት ሸይጣን ታውቃላችሁ፣ ሸይጣን ለብለብ በሚል ሸይጣን ናት። እናንተ እኛ ባይዘው ይውላችሁ ልንገራችሁ፣ እኛ ከህፃኗ ጋር ምንም ችግር የለብንም። እኛ ችግር ያለብን ከእዩ ጋር ነው። ስለዚህ ሃይሚና ብሩኬ በጣም እየተሸወዱ ነው። የዋህነቱን በልክ አድርጉት። ገባችሁ? ሁለተኛ ደግሞ እኔ ጥያቄ የሆነብኝ እንዴት ነው አንተ ልጅነቱን አምነህ የተቀበልከው? ትናንትና ልጅ አይደለችም ምርመራው ተሳስቷል ምናምን እያልክ ዛሬ እንዴት አምነህ ተቀበልክ? ዛሬ እንዴት ስጦታ ልትገዛ ቻልክ? እንዴት ሆይ አልገባኝም፣ አልተረዳውም። እና ይሄ ነገር መጣራት አለበት ውዶቼ። ከጀርባው በጣም ብዙ ጉድ አለ። ጭራሽ እንዲርባት አልፈልግም። እንዴ ብሩኬ ማናቱ አምነህ ተቀብለሃል። አባቴ አምነህ ተቀብለሃል። ጀግና ብያለሁ። ግን እኔ ጥያቄ አለኝ። እንዴት ነው አምነህ የተቀበልከው? እንዴት ነው አምነህ የተቀበልከው ልጅነቱን? ምክንያቱም አንተ ሄደ ተጋድማ አምጥተሃል፣ ሄደ ከዩ ጋር አድርገሃል። ካደረክ አድርጋለሁ በል። አንተ አላደረኩም፣ ግንኙነት የለኝም፣ ምን የለኝም ብለህ ዛሬ ግን እንዴት አምነህ ተቀበልክ? ኦ ፈጣሪ ትዕግስቱን ስጠኝ ውዶቼ፣ ፈጣሪ ትዕግስቱን ስጠኝ። እዚያው ላይ አድርግላት። አንቺማ ነይ እናትሽ ጋር ዞር። እናትሽ ጋር እችት እናትሽ እዚህ ጋር። አይ እሷ እዚያ ወደ አባቷ ዞራ ትቻለሽ እና እንዴት ነሽ? በእናትሽ
እዩ አላማዋን እያሳካች ነው ውዶቼ። እዩ አላማዋን በደንብ አድርጋ እያስተካከለች ነው። አስረግጬ ልንገራችሁ። ለምን ካላችሁ እዩ በደንብ አድርጋ አስባችኋል። አላማዋን አስተካክላ እመኑኝ ነገ ወዲያ የሚያለቅስ ሰው አለ። ለምን ከዚህ ከካሜራ ጀርባ በጣም ብዙ ነገር ስለምንሰማ ከካሜራ ጀርባ በጣም ብዙ ነገር ስላለ እና ይሄ ነገር በደንብ መታሰብ አለበት። ያ ጀማ እንደ ቀልድ አትዩት። ምክንያቱም ሃይሚ እንዴት ልትስማማ ቻለች? ሃይሚ ለምን ተስማማች? ትናንትና እምቢ ብላ ዛሬ እንዴት ልትስማማ ቻለች? ብሩኬስ እንዴት አምኖ ሊቀበል ቻለ? እንዴት ልጅ አይደለችም ምርመራው የተሳሳተ ነው ምናምን ብሏል። ከኛ ጋር መረጃ ሰተነው ዛሬ እንዴት 100% እርግጠኛው ነው እንዴት ሊቀበል ቻለ? ከጀርባው በጣም ብዙ ነገር አለው። በደንብ ጭንቅላታችን እንትን ብለን ማየት አለብን፣ አስተካክለን ማየት አለብን። ለምን በጣም ከጀርባው ብዙ ነገር እንዳለው ያስታውቃል። ገባችሁ? ከጀርባው በጣም ብዙ ነገር አለ ውዶቼ። እኔ ከምርኔ ለሃይሚ አዘንኩላት፣ ለሃይሚ ለብሩኬም አዘንኩለት። ለምን ነገ ወዲያ የሚመጣው በጣም የከበደ ነገር ስለሆነ በጣም የከበደ ነገር እንደሚመጣ 100% እርግጠኛ ነኝ። ገባችሁ? ስለዚህ አይ ሃይሚ የዋህነትሽ ምን አለ በልክ ብታረጊው? የእናቴ ልጅ ምን አለ በልክ ብታረጊ? ምን አለ ብሩኬም እንደዛው ምን አለ የዋህነትህን በልክ ብታረገው? በዚህ ደረጃ እዩን ባታምኗት ምቾቴ ነው፣ በጣም ምቾቴ። ለምን እዩ ለማንም አተኛም ለማንም እና እየተደረገ ያለው ነገር እኔ ዝም ሳስበው ዋጋ ያስከፍላል። ከምሬንም ነግራችሁ ዋጋ ያስከፍላል። ስለዚህ እየተደረገ ያለው ነገር ማየት አለብን ውዶቼ፣ ማየት አለብን። ይህን ነገር መቃወም አለብን። የብሩኬ ልጁን አምኖ መቀበል ሃይሚም ደግሞ ችግር የለውም ብላ አምና መቀበሉ መቃወም አለብን። ለምን እኔ ዝም ሳስበው ከጀርባ ሃይሚን ዋጋ የሚያስከፍላት ይመስለኛል። ብሩኬንም እንደዛው። ገባችሁ? እኔ ይቅርታ አድርጉልኝ እዩን አላምናት፣ አፎን እዩን በጭራሽ ላምናት አልችልም። በጭራሽ አላምናትም። ለምን የምታረገውን ነገር ከሞላ ጎደል እኔ ስለማቅ ገባችሁ? ስለዚህ ይሄ ነገር መስተካከል አለበት። እኔ ይቅርታ አድርጉልኝ አላምናትም አልኳችሁ። እዩን በጭራሽ አላምናትም። ከጀርባው የሆነ ነገር ይዛ መጣልሽ። እናቴን እዩን አትመኗት፣ ሞኛቱ እዩን አትመኗት። ገባችሁ? ለምን እዩን እኔ ብዙ ስለሷ ነገር አውቃለሁ። በጣም ብዙ። ስለዚህ መስተካከል አለበት ውዶቼ። ይሄን ነገር አምነን መቀበል የለብንም። አሁን ስጦታ መግዛቱን ከስጦታው ችግር የለብኝም፣ ይግዛላት መስጠት ችግር የለብኝም። ግን ከጀርባው ምን አለ? ምን እየተደረገ ነው? ሃይሚ አምናበታለሽ ወይ? ብሩኬ አምኖበታል ወይ? ምንድነው ችግሩ? ምንድነው እየሆነ ያለው ነገር? ነገ ወዲያ ዋጋ አያስከፍላቸውም ወይ? ነገ ወዲያ እነሱን አያስለቅስባቸውም ወይ? ነገ ወዲያ እነሱን ችግር አያመጣባቸውም ወይ የሚለው ነገር እኔ በጣም ያሳስበኛል። በጣም ገባችሁ? አንዳንዴ ከፍትፍቱ ፊቱ ይላል ያገሬ ሰው። እያንዳንዷን የሆነ ነገር ሲሆን አስተውለን ማየት አለብን። አስተውለን መናገር አለብን። አስተውለን ማረግ አለብን። ገባችሁ? አሁን እየሆነ ያለው ነገር ከጀርባው ብዙ ተንኮል የያዘ ነገር ነው። እዩ በጭራሽ የሃይሚን ሚስትነት አምና አትቀመጥ። ልንገራችሁ እውነቱን፣ የሃይሚን ሚስትነት አምና አትቀመጥም። ለምን? ሁለቱን አለያይታ እሷ ብሩኬን የራሷን ለማድረግ ነው የምትፈልገው። እሷ እየጣረች ያለው ብሩኬን ወደ እሷ እጅ ለማስገባት ነው እየጣረች ያለው። እኔ ብዙ መረጃ አለኝ።
ብዙ እና ሃይሚ ፕሊስ የዋህነቱን በልክ አድርጊው። የዋህነቱን ምንነቱን በልክ አድርጊው። ለምን ነገ ወዲያ እኔ ዝም እየሳስበው ዋጋ የሚያስከፍልሽን ነገር አትፍቀጅ። ዋጋ የሚያስከፍልሽን አትፍቀጅ። እዩ ላንቺ በጭራሽ አተኛም። ኔቨር ኤቨር ስጦታ ብትገዥላት ምን ብታረግላት ነው ወይ ዝም ላተኛም። ለምን ከሷ ከተናገረችው ሂዳችሁ ማየት ትችላላችሁ። ምንድነው ያለችው? ሁለቱን ካላለያየው እኔ እዩ አይደለው። እኔ ሁለቱን አለያይቼ እሱን የኔ ማረግ ነው አላማዬ ብላለሽ። ሂዱና እዩ ኢትዮዋ ላይ ከእዩ ኢትዮ ላይ እዩ ማናቱ ምንድነው? ዝምላ አተኛም። ለምዷን አስተካክላ ሁኔታዋን ጭምብሏን አስተካክላ ምን ብላ ሁለቱን ልታለያያቸው የተነሳች ሴት ናት። አሁን ገባችሁ? እኔ እዩ ለምን እንደምጠላት ለምን እንደምታስጠላይ ታውቃላችሁ? የሃይሚን ህይወት ለመበቀል ስለመጣሽ ሃይሚን መበቀል ትፈልጋለች። ለምን የሃይሚ ህይወት ተስተካክሎ ላይፏ ተስተካክሎ ምን ብሎ እንድትኖር አትፈልግም። እሱን እንዴት አወቃችሁ? መረጃ አለን ውዶቼ፣ መረጃ አለን። እዩ በጭራሽ ለሃይሚ ዝም አሁን እዚህ ላይ ወይ ምናምን ወይ እያስመሰለሽ ነው እያስመሰለሽ። ምክንያቱም እሷ ብሩኬን ትፈልገዋለች። ብሩኬን ወደሷ ለማረግ ማታረገው ጥረት የለም። ማታረገው አይታችኋት ከሆነ ዛሬ ቪዲዮ ላይ ራሱ ሐረካት ታረጋለች። ለምን ለማማለል ብሩኬን ለማማለል። ሃይሚ ግን አልገባትም። የኔ ይዋ አልገባትም። ስለዚህ ሃይሚ ፕሊስ የዋህነቱን አታብሹ። የዋህነቱን በልክ አድርግ። በልክ አንዳንዴ እንደዚህ አይነት ሴቶች በበላያችሁ ላይ የገባችሁ ውሽማ አምናችሁ ከባሎቻችሁ ላይ ዳግማ ታገናኙ። ለምን አስተካክላ እናንተን ህይወታችሁን ሲኦል ለማድረግ ነው እንጂ የምትመጣው እናንተን ወዳችሁ አትመጣም። አሁን ደግሞ እዩ ደግሞ የሃይሚን ህይወት ለማጨለም ነው እንጂ የመጣሽው የሃይሚን ወዳት አትወዳትም። ለምን? ብሩኬን ስለምትወደው። ገባችሁ? ብሩኬን የራሷ ማረግ ስለምትፈልግ ከሷ ጋር መወዳደር ስለምትፈልግ ብሩኬ የኔ ነው ለሌላ ሴት አይገባውም ብላ ስለምታስብ ማን? እዩ ማለት ነው። ሃይሚ ግን በየዋህነት ነው የቀረበቻት ነው ወይ? ሃይሚ የዋህነቱን በልክ አድርግ። የዋህነቱን በልክ አድርጊው። የኔ እናት ነገ ወዲያ ዋጋ እንድትከፊ እንድታልቅሽ አንፈልግም። ስለዚህ ሼር አድርጉላቸው ፕሊዝ። እየተደረገ ያለው ነገር እኔ